ዓለምን ያሸበረው ኦሬንሺክ ፑቲንና ማክሮን ወደ ለየለት ጦርነት። የቭላዲሚር ፑቲን ሩሲያ የዩክሬን መዲናን ኦሬንሺክ በተባለው ሚሳኤል ተከታታይ ጥቃቶች እያደረሰች ትገኛለች። ይህ አዲስና ባለፈው ሳምንት መጨረሻ ላይ የተሰነዘረው ጥቃት ዋና ዓላማው ተከታታይ ጥቃት በማድረስ ዩክሬን ጦርነቱ ከብዶኛል፣ መመከት የምችልበት አቅም አንሶኛል እንድትል የማዳከም ጦርነት ወይንም ዎር ኦፍ አትሪሽን የሚባል አይነት እንደሆነም እየተነገረ ነው። የሩሲያ ሊቆም የማይችል ተብሎ የሚጠራው ኦሬንሺክ የተባለው ሚሳኤል በርካታ ኢላማዎችን እየመታና ዩክሬንን እያወደመ ቆይቷል። ጦርነቱ ከጀመረ ወዲህ ከተከሰቱት እጅግ በጣም ከባድ የጥቃት ማዕበሎች በተከታታይ የተተኮሱ ሲሆኑ በደርዘን የሚቆጠሩ ሰዎች ቆስለዋል። የመንግሥት መስሪያ ቤቶች ወድመዋል። እንዲሁም የመኖሪያ ሕንፃዎች፣ ትምህርት ቤቶችና ገበያዎች ጉዳት ደርሶባቸዋል። የሩሲያ ጥቃት በአጠቃላይ 600 ድሮኖችንና ወደ 100 የሚጠጉ ሚሳኤሎችን ያካተተ ነበረ። ብዙዎቹ በአየር መከላከያ ስርዓቶች ተመተው የወደቁ ናቸው ተብለዋል። ከሁሉ በላይ ደግሞ ኦሬንሺክ የተባለውና ሩሲያን ብዛም በዚህ ጦርነት ጥቅም ላይ ያላወለችው ሚሳኤልን በራዳር ለመቆጣጠር ሆነ ለመምታት የማይታሰብ ሆኗል። ዩክሬን ኦሬንሺክ እየመጣ መሆኑን ታውቅ ነበረም። ከጥቃቱ 24 ሰዓት በፊት የዩክሬን ፕሬዝደንት ቭላዲሚር ዜሌንስኪ ማስጠንቀቂያ ይዘው በአደባባይ ወጥተው ነበረም። የስለላ ድርጅቶች በሩሲያ የሙከራ ክልል ውስጥ የሃይፐርሶኒክ ሚሳኤሎችን የማስወንጨፍ ዝግጅቶች እንዳሉ ደርሰውበትም እንደነበረ ይናገራሉ። ኦሬንሺክ ሃይፐርሶኒክ ከድምፅ ፍጥነት በላይ የሚጓዝ ሚሳኤል እንደሆነ ይነገራል። ይህ በትክክል ምን ማለት ነው የሚለውን እንመልከት። ሃይፐርሶኒክ ሚሳኤል ማለት ቆየት ካሉትና ከድምፅ ፍጥነት በብዙ እጥፍ ከሚጓዙት ባለስቲክ ሚሳኤሎች ፍጥነት ጋር የሚበር ነው። ነገር ግን ሃይፐርሶኒክ በከፍተኛ ከባቢ አየር አፐር አትሞስፌር ውስጥ አቅጣጫውን መቀየር ይችላል። ለምሳሌ የሚያስፈነጭፋቸው ዳግም ወደ ከባቢ አየር የሚገቡት አካላት በእንቅስቃሴያቸው ምክንያት ለመምታት ይበልጥ ከባድና ለማግኘት ከባድ ናቸው ማለት ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ሲወያዩ በኪየቭ የሚገኙ ቦታዎችን ለመምታት ስላላቸው ዕቅድ በቀጥታ ተናግረዋል ሲሉም የሩሲያ የመንግሥት መገናኛ ብዙሃን ዘግበዋል። ሞስኮ የእዝ ማዕከላትን፣ የአየር ኃይል ሰፈሮችንና የመከላከያ ኢንዱስትሪ ተቋማትን ጨምሮ ወታደራዊ ቦታዎችን ኢላማ እንደምታደርግ በማስታወቅ ሁሉም የውጭ አገር ዜጎች ከዩክሬን ዋና ከተማ እንዲወጡ ማስጠንቀቂያ ስለመስጠቷም መነጋገሪያ ሆነዋል። ከሳምንቱ መጨረሻ ጀምሮ ሩሲያ በርካታ ተቀጣጣይ ሮኬቶች ያለውን ኦሬንሺክ የተባለው ሚሳኤል ጨምሮ በደርዘን የሚቆጠሩ ድሮኖችና ሚሳኤሎች የዩክሬን ዋና ከተማ ወደ ፍርስራሽነት ትቀይራለች ይባላልም። ከዚህ ቀደም በዚህ ወር በኪየቭ መሃል ላይ በሚገኙት የውሳኔ ሰጪ ማዕከላት ላይ ከሞስኮ ተመሳሳይ ማስጠንቀቂያ ተሰጥቶ ነበረ። ይህ የሁለተኛው የዓለም ጦርነት ማብቂያ መታሰቢያ ሰልፍን አስመልክቶም የነበረ ይመስላል ይላሉ ተንታኞቹ። ሩሲያ ዩክሬንን በዚህ ሰልፍ ላይ ወይም በሞስኮ ዙሪያ ጥቃት እንዳትሰነዝር ያስጠነቀቀችበትና ይህን ካደረገች በኪየቭ የሚገኙ እነዚህን የውሳኔ ሰጪ ማዕከላት በመምታት የአጸፋ እርምጃ እንደምትወስድ የዛተችበትም ሆኖ አልፏል። ይሁንና ዩክሬን ይህን በማስተባበል ላይ ትገኛለች። ሕዝቡ በእነዚህ ዛቻዎች መፍራት እንደሌለበት ስትናገር ቆይታለች። ከውጭ ጉዳይ ሚኒስትሩም አንድሪ ሲቢሃ እንደተሰማው ከሆነም ለዚህ የሩሲያ ማስፈራሪያ እጅ መስጠት አያስፈልግም። እኔም ኪየቭ ውስጥ ከሚገኙ ኤምባሲ ዲፕሎማቶች ጋር ተነጋግሬያለሁ። እነሱም እዚህ ያሉ ማናቸው ሚስዮኖች ስራቸውን ያቆማሉ ወይም ይቀንሳሉ ብለው እንደማይጠብቁ ነግረውኛል።
እንዲሁም ከሩሲያ ለተሰጡ ለእነዚህ መግለጫዎች ምላሽ ለመስጠት ማንም ሰው ስራውን እንዲያቆም አልመክርም ሲሉም ገልጸዋል የውጭ ጉዳይ ሚኒስትሩም። በሌላ በኩል ከዚህ ጥቃት በኋላ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓን ለመጠበቅ የሚያስችል ኒውክሌር መሳሪያ አለን የሚል መልእክት አስተላልፏል። አዲስ የኒውክሌር ሰርጓጅ መርከብ ፊት ለፊት ቆመው ላማርሲየስ ወይም የፈረንሳይ ብሔራዊ መዝሙር በመዘመር ማክሮን አንድ ግልጽ መልእክት አስተላልፏል። ካስፈለገ ፈረንሳይ አውሮፓን ከሩሲያ ለመጠበቅ የኒውክሌር መሳሪያዎችን ትጠቀማለች የሚል። አውሮፓ ያለ አሜሪካ ራሷን ከፑቲን መከላከል አትችልም። ነገር ግን ዶናልድ ትራምፕ አሜሪካን ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እንደሚያስወጡም በተደጋጋሚ እየዛቱ ነው። የሆርሙዝ ሰርጥን ለማስከፈት ከኔቶ ምንም አይነት ድጋፍ አላገኘንም ማለታቸው ይታወሳል። ማክሮን ግን መፍትሄ እንዳላቸው ያስባሉ። ፈረንሳይና እንግሊዝ የአውሮፓ ብቸኛ የኒውክሌር መሳሪያ ያላቸው ሀያላን ሀገራት ናቸው። ነገር ግን ከራፋል ጄቶች ሊተኮሱ የሚችሉም በአየር ላይ የሚጓጓዙ ታክቲካዊ የኒውክሌር መሳሪያዎች ያሏት ፈረንሳይ ብቻ ናት። ታዲያ ማክሮን እንደ እንግሊዝ፣ ጀርመንና ፖላንድ ካሉ ሀገራት ጋር ስምምነቶችን በመፈረም ላይ ናቸው። እነዚህ ስምምነቶች ጀቶቹም በእነሱ የጦር ሰፈሮችና የአየር ማረፊያዎች ላይ ማረፍ እንዲችሉ የሚያደርጉ ሲሆን ይህንንም የቅድሚያ መከላከያ ብለው በሚጠሩት እቅድ ውስጥ ይካተታል። እነዚህ የጦር ጀቶች በአውሮፓ ዙሪያ የሚንቀሳቀሱ ሲሆን ይህም ፑቲን ጥቃት ከመሰንዘራቸው አስቀድሞ ሁለቴ እንዲያስቡ የሚያስገድዳቸው ስልታዊ ብዥታ ወይም ጥርጣሬን የሚፈጥር ነው ይላል የዘ ቴሌግራም ዘገባ። እነዚህ የአውሮፓ የኒውክሌር መሳሪያ ያላቸው ሀገራት ጥንካሬ ለማሳየት የጋራ የኒውክሌር ልምምዶችን ያደርጋሉ። አሁን ስልታዊ የኒውክሌር መሳሪያዎች ከፈረንሳይ ሰርጓጅ መርከቦች ከሚተኮሱት ትላልቅ ሚሳይሎች ያነሰ ኃይል ያላቸው ሲሆን የበለጠ ተለዋዋጭ ናቸው። ከሰርጓጅ መርከብ ላይ የኒውክሌር መሳሪያ መተኮስ የሶስተኛው የዓለም ጦርነት መጀመሪያ ምልክት ነው። ነገር ግን ታክቲካዊ የኒውክሌር መሳሪያ የማስጠንቀቂያ ተኩስ ሊሆን ይችላል ይላሉ ተንታኞቹም። አሁን የፈረንሳይ የኒውክሌር መከላከያ የኔቶ አካል አይደለም። በዘ ቴሌግራም ዘገባ መሰረት ፑቲን በሆነ ምክንያት አሜሪካንን ችላ ማለት ቢችሉ እንኳን ስለ ፈረንሳይ ውሳኔ አሰጣጥ ማሰብ እንዲኖርባቸው ያስገድዳል። ይህ ሁሉ ከአሜሪካ ጋሻም በስተጀርባ ሌላ በአውሮፓ ቁጥጥር ስር ያለ የመከላከያ መስመር እየተፈጠረ መሆኑን ማሳያ ነው። ወደ ሩሲያ ሰሞነኛ ጥቃት ስንመለስ ከዚህ ጥቃት አስቀድሞ የፑቲን ሀገር ኦረንሺክ የተባሉትን ሃይፐርሶኒክ ሚሳይሎቿን ወደ ቤላሩስ ስታጓጉዝ ሰንብታለች። በታህሳስ 30 የሩሲያ መከላከያ ሚኒስቴር የለቀቀው ተንቀሳቃሽ ምስል ክሬምሊን በመላው አውሮፓ የሚገኙ ኢላማዎችን የመምታት አቅሙን ለማሳደግ ታስቦ የተዘረጉም በርካታ የሩሲያ ኦረንሺክ ተንቀሳቃሽ ሚሳይል ስርዓቶችን በቤላሩስ ጥቅጥቅ ደኖች ውስጥ ሲንቀሳቀሱ አሳይቷል። ይህ ሆን ተብሎ የተደረገ ነው። ሜርሴዲስ ሳፑፓ የተባሉ በአትላንቲክ ካውንስል የምርምር ተቋም የኤውራሺያ ማዕከል ምሁር እንደሚናገሩት የኒውክሌር ጦር መሳሪያ ማስፈራሪያ ተግባር ቤላሩስ ከትራምፕ አስተዳደር ጋር ያለውን ግንኙነት ለማሻሻል በምትፈልግበት በዚህ ወቅት ቭላዲሚር ፑቲን ሩሲያ የጦር መሳሪያ ውስጥ ያላትን ቀጣይነት ያለውን ሚና አጉልቶ ያሳያል። ቤላሩስ የኦረንሺክ ሚሳይሎችን ከማስተናገድ በተጨማሪም በቅርቡ በዩክሬን ላይ ለሚሰነዘሩት የሩሲያ ድሮን ጥቃቶች ድጋፍ እያደረገች ነው ተብላ ትከሰሳለች። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ እንደተናገሩት የሩሲያ የድሮን ክፍሎች የዩክሬንን የአየር መከላከያ መረብ ሰብረው በመግባት በመላ ሀገሪቱ ያሉ ኢላማዎችን ለመምታት የቤላሩስን ግዛት እየተጠቀሙበት ነው። ሩሲያን የእኛን መከላከያ ስርዓቶችን በቤላሩስ በኩል ለማለፍ እየሞከሩ እንደሆነ እናስተውላለን። ይህ ለቤላሩስ አደገኛ ነው ሲሉም ዜሌንስኪ አስተያየት ሰጥተዋል። ቤላሩስ ለሩሲያ የጥቃት ምኞቶች ስትል ሉዓላዊነቷን አሳልፋ መስጠቷም በጣም የሚያሳዝን ነው ሲሉም አስተያየታቸውን አክለዋል። ይህ በእንዲህ እንዳለ ሩሲያ በዩክሬን ላይ ለምታካሄደው ቀጣይ ወረራም የመሳሪያ አቅርቦት ለመርዳት በቤላሩስ ውስጥ ትልቅ የጥይት ማምረቻ ፋብሪካም እየገነባች እንደሆነ ተነግሯል። በቀድሞ የቤላሩስ የደህንነት ክፍል አባላት የተቋቋመው
ቤልፖል የተባለው የፓርላማ ተቃዋሚ ቡድን እንደገለጸው ግንባታው ከቤላሩስ ዋና ከተማ ሚንስክ አቅራቢያ እየተከናወነ ይገኛል። ለፋብሪካው ዜና ምላሽ የሰጡት በስደት ላይ የሚገኙት የቤላሩስ ተቃዋሚ መሪ ስቪያትላና ኖቭስኪያ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ቤላሩስን ወደ ሩሲያ ጦርነት እየጎተቷት ነው ሲሉ ከሰዋል። ቤላሩስ በሩሲያ የዩክሬን ጦርነት ውስጥ እጇ እንዳለበት የሚያሳዩ ማስረጃዎች አዲስ አይደሉም። በወረራው ዘመን ሉካሼንኮ ፑቲን በ10 ሺህ የሚቆጠሩ የሩሲያ ወታደሮችን በቤላሩስ እንዲያሰፍሩም ፈቅደውላቸው ነበረ። በመቀጠልም ሀገሪቱም በ2022 ጸደይ ወቅት ኪየቭን ለመያዝ ለተደረገው የሩሲያ ድንገተኛና ፈጣን የጦርነት ጥቃት ዋና መግቢያና የሎጂስቲክ ማዕከል ሆና አገልግላለች። የሉካሼንኮ በሩሲያ የጦርነት ጥረት ውስጥ ያለው ቀጣይነት ያለው ተሳትፎ ሪፖርቶች የወጡት በቤላሩስና በአሜሪካ መካከል ሊኖር ስለሚችለው የዲፕሎማሲያዊ ግንኙነት መቀራረብ ግምቶች ባሉበት ወቅት ነው። ባለፈው ታህሳስ 2025 የፖለቲካ እስረኞች በቤላሩሱ ባለስልጣን ትዕዛዝ የተፈቱ ሲሆን አሜሪካ በምላሹም በቤላሩስ ላይ ጥላቸው የነበሩትን ማዕቀቦች አላልታለች። ይህ በ2025 መጀመሪያ ላይ ከተደረጉት ሁለት አነስተኛ መጠን ያላቸው የዲፕሎማሲ አካሄዶች ቀጥሎ የመጣ ነው። የፕሬዝደንት ዶናልድ ትራምፕ አስተዳደር የሩሲያ ወረራ እንዲቆም በድርድር ስምምነት ላይ ለመድረስ እያደረገ ስላለው ቀጣዩ ጥረት አካል ሆኖም ከሚንስክ ጋር ያለውን የዲፕሎማሲያዊ ውይይት ለማሳደግ ይፈልጋል። እነዚህ ጉዳዮች የበርካቶችን ትኩረት የሳቡ ሰብአዊ እርምጃዎች ቢሆኑም በሚንስክ በኩል ከሀገር ውስጥ ጭቆና ወደ መራቅ ወይም ለሩሲያ የጥቃት የውጭ ጉዳይ ፖሊሲ አጀንዳ የምታደርገውን ድጋፍ ለመቀነስ የሚያሳይ ምንም አይነት አጠቃላይ ለውጥ ምልክት የለም ይላል በአትላንቲክ ካውንስል ጥናት ማዕከል ላይ የወጣው ሀተታም። በተቃራኒ ያሉ ማስረጃዎች እንደሚያሳዩት ሉካሼንኮም ከምዕራቡ ዓለም ጋር የበለጠ ግንኙነት ሊፈልጉ ቢችሉም ዞር ለማለት ወይም በቤላሩስ ውስጥ የሚፈጸሙትን የሰብአዊ መብቶች ጥሰቶች ለማቆም ምንም አይነት ፍላጎት የላቸውም ሲሉም ይሞግታሉ ሜርሴዲስ ሳፑፓ የተባሉ ተንታኝ። ምዕራባውያኑ አሌክሳንደር ሉካሼንኮን የፑቲን ቀኝ እጅና ራሳቸውም እንደ ፑቲን ያሉ አምባገነን አድርገው ይመለከቷቸዋል። ቤላሩስ ለሞስኮ ሙሉ ድጋፏን መስጠት በመቀጠል ሩሲያ በዩክሬን ውስጥ ጦርነት የመክፈት አቅሟን ታሳድጋለች የሚሉት ምሁሩም ይህ የትራምፕ አስተዳደር የሩሲያ ወረራ እንዲያበቃና ዘላቂ የሰላም ስምምነት እንዲረጋገጥ የሚያደርገውን ጥረት እያደናቀፈ መሆኑን ያነሳሉ። ቤላሩስ ፑቲን በአውሮፓ ላይ በሚያካሄዱት ጦርነት ውስጥ ተሳትፏ ከጊዜ ወደ ጊዜ እየጨመረ እንደሆነም ይነገራል። እናም ከአደገኛ ስደተኞች ጀምሮ እስከ ሰላይ ፊኛዎች ድረስ ያሉትን ነገሮች ሁሉም በበይነ መረብና በአውሮፓ ህብረት ጎረቤቶቿ ላይ እንደ ጦር መሳሪያ ትጠቀማለች ተብላ ትከሰሳለች። ባለፈው ዓመት አሜሪካም ከዚች ሀገር ጋር ያደረገችው ግንኙነት የብዙ ታዋቂ እስረኞችን መፈታት ያስገኘ ቢሆንም ቅሉም ቀጣይነት ያለው እስራት ግን በሀገሪቱ ውስጥ ያለውን አጠቃላይ የፖለቲካ እስረኞች ቁጥር ከፍተኛ ሆኖ እንዲቀጥል አድርጎታል። በተፈጥሮ ሉካሼንኮም የተጫነባቸውን የማዕቀብ ቀንበርን ለማቃለል ሲሉም ከአሜሪካ ባለስልጣናት ጋር በድጋሚ ለመገናኘት ደስተኛ ስለመሆናቸው ይነገራል። ነገር ግን አሁን ያለው አካሄድ ታጋቾችን የመያዝ ዝንባሌ ሊያበረታታ ይችላል የሚል ስጋትም አለ። የማዕቀብ እፎይታም ለሉካሼንኮ ትልቅ ጥቅም ይሆናል። በዚህ ምትክ አሜሪካ በዩክሬን ውስጥ በክሬምሊን የጥቃት ተግባራት ላይ የቤላሩስን ድጋፍ ገደብ ለማድረግ ወይንም ቢያንስ በቤላሩስ ውስጥ ያለውን የፖለቲካ እስረኞች ቁጥር በከፍተኛ ሁኔታ ለመቀነስ መቻል አለባት ሲሉም ምሁሩ የሩሲያ አጋር ናት በሚሏት ቤላሩስ ላይ መወሰድ ስላለበት እርምጃ ያነሳሉ። የሩሲያ ኦሬንሺክ የኒውክሌር ጥቃት ለመሸከም አቅም ያለው ሚሳኤል እንደሆነም የዘሰን ዘገባ አመላክቷል። ሩሲያውያን 21,000 ማይልስ መብረርና ማንኛውንም ኢላማ መምታት ይችላሉ ይላሉ። 6 ጥቃት የሚያደርሱ ቅንቡላዎችም አሉት። ስለዚህ ሚሳኤል የምዕራባውያን መረጃዎች እንደሚናገሩትና በተቃራኒው ደግሞ ሩሲያን እንደሚሉት አቅሙ ከፍተኛ ነው። ምናልባት ወደ 10,000 ማይልስ አካባቢ ሊጓዝ ይችላል። አሁንም ገና ሙሉ ለሙሉ ያላለቀና በሙከራ ደረጃ ላይ ያለ ወይም እየበለጸገ ያለ ሚሳኤል ነው በማለት ይገልጹታል።
ስለ እነዚህ ሚሳኤሎች ትክክለኛ መረጃ እንዳለው የሚነገርለት የዩክሬን የስለላ ድርጅት ደግሞ ሩሲያ ያላት 4 ሚሳኤሎች ብቻ እንደሆኑ መረጃዎች ያመላክታሉ። ያም ሆነ ይህ የሩሲያ ሚሳኤል የተተኮሰው ከኪየቭ 50 ማይልስ ርቀት ያህል በምትገኘው ቢልቱስካ በምትባል ትንሽ ከተማ ላይ ሲሆን ከተማዋ ደግሞ ብዙ የአየር መከላከያ ሲስተም የላትም። ሚሳኤሉ የፖስታ ቤትና አንድ አደባባይ ነው የመታው። እዚያም ከባድ ፍንዳታ የነበረ ሲሆን 4 ሰዎች መገደላቸውንና በርካቶች መቁሰላቸውን የዘሰን ዘገባ ያሳያል። ፑቲን ከጊዜ ወደ ጊዜ እየጨከኑ የመጡ ይመስላሉ በማለት ለዘሰን አስተያየታቸውን የሰጡት የአሜሪካ የቀድሞ ወታደራዊ አዛዥ ሃሚሽ ዲብሪተን ጎርደን ሩሲያ የሱፐር መሳሪያዎችን ማለትም የሃይፐርሶኒክ መሳሪያዎችን ተጠቅማለች፣ ጉዳትም አድርሷል። ነገር ግን ጉዳቱ ያደረሰው በጣም ደካማ የአየር መከላከያ ባላት ከተማ ላይ ነው በማለት ተናግረዋል። በዚህ ሳምንት መጨረሻ በሩሲያ የተፈጸሙ ሌሎች ጥቃቶች በሙሉ ሲቪል ኢላማዎችን እንጂ ወታደራዊ ኢላማዎችን በፍጹም የመቱ አይመስሉም። በአንጻሩ ዩክሬን በሩሲያ ግዛቶች ውስጥ በመግባት ወታደራዊ ኢላማዎችን እያጠቃች ነው። ከጥቂት ቀናት በፊት $50 ሚሊዮን የሚያወጣ የስለላ አውሮፕላንን አውድማለች። ይህ ብቻም ሳይሆን የሩሲያ የነዳጅ መሠረተ ልማቶችን በመምታት በከፍተኛ ደረጃ የፑቲንን ጦርነት የሚደግመውን የፋይናንስ ምንጭ እያደከመች ነው በማለት ገልጸዋል። አክለው በአሁኑ ጊዜም ፑቲን በሩሲያ ውስጥ በከፍተኛ ጫና ውስጥ እንዳሉም በጣም ግልጽ ነው። ብዙ አለመግባባቶች አሉ። የጦር ኃይል አባላትና ሌሎችም ፑቲን ጦርነቱን እየመሩበት ባለው መንገድ ላይ ቅሬታ እያቀረቡ ናቸው የሚሉት የቀድሞ ጦር አዛዥ ጎርደን ይህን ሚሳኤል በመጠቀም የተሻለ ቦታ ላይ ለመገኘት እየሞከሩ ይመስላል ብለዋል። ይህ የተስፋ መቁረጥ እርምጃ ይመስላል። ከሰሞኑ የተተኮሱት ሚሳኤሎች በጉዞ መስመራቸው ወይም ትራጀክተሪና በበረራ ጊዜያቸው ምክንያት የስለላ ድርጅቶች ያንን ለመያዝና ከየት እንደተተኮሱ ለመለየት በአንጻራዊ ሁኔታ ቀላል ይሆንላቸዋል። የበረራ መስመሩ ምንም እንኳን በፍጥነት ቢበርም መለየት የሚቻል ያደርገዋል ሲሉ ነው ጡረተኛው የጦር መኮንን የሚያብራሩት። በሌላ በኩል ስለዚህ ጉዳይ ጥቂት ለሚያውቁ ለማንኛውም ሰው የጎላ ነገር ምናልባትም ሩሲያ በዩክሬን ላይ የተኮሰቻቸው እውነተኛ የሃይፐርሶኒክ ሚሳኤሎች በፓትሪየት ሚሳኤሎች ተመተው መውደቃቸው ነው ሲሉ ያብራራሉ። ይህን ግን ሌሎች ገለልተኛ ዘገባዎች አላረጋገጡትም። የፓትሪዮት የመከላከያ ስርዓት ምንም እንኳን በየጊዜው የሚዘምን ቢሆንም በጣም አሮጌ ስርዓት ነው። ከመጀመሪያው የባህረ ሰላጤው ጦርነት ጊዜ ከ30 ዓመታት በፊት ጀምሮ የነበረ የመከላከያ ስርዓት ነው። ስለዚህ ፑቲን ይህንን ነገር ያልሆነውን አስመስለው ለማቅረብ እየሞከሩ ይመስለኛል የሚሉት የጦር ስትራቴጂ አዋቂው ይህ በእውነቱ እኛ ጥቅሙ አነስተኛ ሆኖ ውድ ዋጋ የሚያስከፍል ነገር እንደምንለው አይነት ነው ባይ ናቸው። ፑቲን እያስተላለፉ ያሉት ሌላው መልእክት ደግሞ ይህ የኒውክሌር አቅም ያለው ሚሳኤል መሆኑን ነው። ምናልባትም ዩክሬን እጅ ካልሰጠች ወደ ኒውክሌር ሊሄድ እንደሚችሉ ፍንጭ እየሰጡ ሊሆን ይችላል። ነገር ግን የኒውክሌር ጉዳይ አሳሳቢ ጉዳይ አይመስለኝም ይላሉ። ፑቲን ምናልባት እብድ አምባገነን ሊሆኑ ይችላሉ። ነገር ግን ራሳቸውን ለማጥፋት አይፈልጉም። በዚያው አቅጣጫ ከፍተኛ ጉዳት ሳይደርስባቸው በዩክሬን ላይ የኒውክሌር መሳሪያ መተኮስ እንደማይችሉ ያውቃሉ። ስለዚህ የዚህ ሚሳኤል አጠቃቀም በዋናነት እያሳዩ ያሉት ነገር ተስፋ መቁረጥ ነው። እናም በጣም ትልቅ ነገር ይመስላል። ነገር ግን በትክክል ሲመረመር ግን አይደለም ሲሉ ነው የመከራከሪያ ነጥባቸውን ያቀረቡት። በዚህ ሳያበቁም ይህ ሱፐር ሚሳኤል ከሆነም ሩሲያ አሁን ካሏት አጠቃላይ አቅሟ ውስጥ 25 በመቶ የሚሆነውን ተኩሳ ጨርሳለች ማለት ነው። እናም ብዙ የተረፋት ነገር የለም ሲሉ ነው ለዘሰን የገለጹት። እኚህ የጦር ሰው ምናልባትም ወደ ሰላም ስምምነት እየተቃረበን መሆናችንን የሚያሳይ ምልክት እንዲሆን ተስፋ እናደርጋለን ይላሉ። ምክንያታቸውንም ሲያስቀምጡ በምድር ላይ ዩክሬን ሩሲያውያንን ወደ ሩሲያ መመለስ እየጀመሩ ነው ይሉናል። በእርግጥ ዩክሬናውያን አሁን በፈለጉት ጊዜ ሞስኮን መምታት እንደሚችሉም እናውቃለን ሲሉም ነው የዩክሬንን አቅም የገለጹት።
ሞስኮ ያሉ ሰዎች በክሬምሊን አመራር ላይ ከጊዜ ወደ ጊዜ እየተበሳጩና እየተቆጡ ነው የሚሉት የጦር አዋቂው የሚሳኤል ስለ ጉዳዩ በቅርብ የሚያውቁ ሰዎች እንደሚሉት የአንዱ ዋጋ ወደ 50 ሚሊዮን ዶላር አካባቢ ነው። ያሉትም ጥቂት ሚሳኤሎች ብቻ ሲሆኑ እነሱም በሲቪል ኢላማ ላይ ተኩሰዋቸዋል። በዚህ ጥቃትም በእርግጥ ሰዎች ተገድለዋል፣ ቆስለዋልም። በምድር ላይ ጥቂት ውድመት አድርሰዋል። ነገር ግን በዩክሬን ያለው ሁኔታም አልቀየረም። ማናቸውንም ትልልቅ የዩክሬን ወታደራዊ ሰፈሮች አላጠፋም ሲሉም ስለ ጉዳዩ በስፋት አብራርተዋል። ፑቲን መውጫ ቀዳዳው እየጠፋቸው እንዳለ ግልጽ ነው የሚሉት የቀድሞ ወታደራዊ አዛዥ ጎርደን ለእኔ አሁን እያደረጉ ያሉት ወታደራዊ ዘመቻ የተሳሳተ ስሌት ውጤትን ይመስላል። ይህን ፑቲን እንደ መደበቂያ ካርድ አድርገው በኪሳቸው አስቀምጠውት ቢሆን ኖሮም ምናልባትም አሁን ተጽዕኖ ለመፍጠርና ለመደራደር በተሻለ ሁኔታ ላይ በሆኑ ነበር በማለት ጉዳዩን ያብራራሉ። የሩሲያ ዩክሬን ጦርነት ከተጀመረ ከ4 ዓመታት በላይ ቢቆጠርም እንኳ የሚያበቃበት ጊዜ መናገርም ሆነም ለዚያ የሚሆን ተስፋን የሚፈነጥቅ አንዳችም አሳማኝ ምልክት እየታየ አይደለም። ፕሬዚደንት ትራምፕ በምርጫ ቀስቀሳቸው ወቅት እኔ በተመረጥኩ በ24 ሰዓት ውስጥ ጦርነቱን አስቆማለሁ ቢሉም የማውራታቸውን ያህል ተግባሩ ቀላል ሆኖ አላገኙትም። ሰማይ ከምድር እንደሚርቅ ሰላምም ከሁለቱ ሀገራት ሰማይና ምድር ርቋል።